ስምስት አልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ ብሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ እውነት 700 ወጣት ሲሞት ደብድሮ ነው የሞተው የሚል አመለካከት ለእናንተ ስላሞገሰ እኔ ላይ ሲበርድ እውነት ቀበላቸው። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሴፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላችሁ። እናቴ ትሙት በቀላችኋለሁ። እኛም ሆኔ ሰክሬም ሆኔ በጣም አውቃቸዋለሁ። እሺ ይገባኛል። ወሬ እንዳትፈልጉ፣ መደበሪያ አይደለሁም እኔ። እሺ እየመጣችሁ አስተያየት የምትሰጡት እከካሞች እንዳትደውሉልኝ። ልቃሚ የሚቆጨኝ ነገር ጊዜን ሁሉ ነገር ሰውቼ ቀባሪ አጥቼ እኔ እንደ ማህበረሰብ ይዤ ለእናንተ የቆምኩበትን ጊዜ ነው የሚቆጨኝ። በተወለድኩበት አካባቢ ቀባሪ አይደለም የሚደውልልኝ ሰው ያጣሁት በእናንተ ምክንያት ነው። ግን እናንተ ውለታ ሳይሆን ወይም ማንነት ሳይሆን ዘር ነበረብኝ። የምስራቅ ሰው መሆን አልነበረብኝ። እሺ ስንት የሐረር የድሬዳዋ ሰው ተሰዶ ተፈንቅሎ እያለ ዝም ብዬ ለእናንተ መቆሜ ለካ ሆነም ቀረም እርግዝና ይሁን ሽል ይታወቃል የሚባለው ነገር ስላልገባኝ ነው። እሺ ችግር የለው። እናንተ አብራችሁ ሻምፓኝ በትኑ። እሺ ግን እርግጠኛ የምሆነው ነገር እንደምቆጫችሁ ነው ነገራችሁ። ለዛው ደስ ብሎኝ ነው የምትሰው። ዛሬ ቀጠሮ ነበረኝ። ልጄን ለሚመለከተው አካል አስተላልፌ ነው የመጣሁት። ካሁን በኋላ እስር አይደለም ግድያ ብታውጁብኝ በራሴ ፈቃድ ሀገራችሁ ለቅቄ ልወጣ ብዬ ፈርሜላቸው ነው የምወጣው። ያኔ ግን ለእናንተ ማሰጋ ነው ነግራችሁ፣ እግዚአብሔርን አሰጋችኋለሁ። እሺ እንደገና ደግሞ ትልቅ ድል አደረጋችሁ ተብሎ በህዝባችሁ ትወደሳላችሁ። በንጹህ ልቤ ሁሉ ነገር ነግሬያችሁ እንደገና መለሳችሁ እንከን ስታወሩልኝ ነበር። ከማንም ቆሻሻ ለቅማችሁ ከማንም ቆሻሻ እንዲህ ስባል ነበር ስትሉኝ፣ እኔ ግን ልቤ እየመዘገበው ነበር አፌ ያ ቢላችሁ የእውነት። ምክንያቱም ከልቤ ነበር ያናገርኳችሁ። ለካ እኔ ያልገባኝ ነገር አንድ አካባቢ አይደለም የመጣ ነው። አንድ አካባቢ አይደለም የመጣ ነው። እኔ ያልገባኝ ነገር ዘረኝነት አልገባኝ። የእኔ ጥፋት ይሄ ነው። ዘረኝነት ያልገባኝ ደግሞ ከልጅነት የመሰደደኝ ነው። እናንተ ደሳለኝ አረዶን እንደ መለያያዛችሁትን እኔ ራሱ አልገባኝ። ዘንድሮም አልገባኝም፣ አሁንም አልገባኝም። ለእናንተ ግን የደም ስራችሁ ነበር። ችግር የለውም። እሺ እስቲ ሀብታችሁ ላይ እንደሚጨምር እንዳለን እንደምትባሉ ማየት እፈልጋለሁ። እናቴ ትሙት የቤቴን አድራሻ ታውቁት የለ? ፕሊዝ አንድ ሽጉጥ ስጡና ላኳቸው፣ በር ከፍታለሁ። እሺ ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ እፈልጋለሁ። በፍቅር አናግራችኋለሁ። አሁን በቀላ እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታት ይላል ሀጫሉ እንዳሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባዋ ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛን ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁን ጠላት
የአማራን ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው እኔ ላይ ያዛችሁት። ስትናገሩ አይገባኝ እንዳይመስላችሁ እሺ። ትወያያላችሁ እኔ ላይ አንድ በስነ ስርዓት 3 ጊዜ እንኳን ምግብ ማትበላ ሰው ላይ ትወያያላችሁ አይደል? እውነት ማነው የሚወያየው የሚለው ነገር ነው እንደዚህ ያሳመመኝ፣ ሌላ ነገር አይደለም። እንደዚህ ህመም ውስጥ የከተተኝ ማን ነው የሚወያየው የሚለው ነው። እሺ ሳቁ። የመጨረሻ ህልማችሁ ይሄ ስለሆነ ሳቁ። የመጀመሪያ ታርጌታችሁ ይሄ ነው። የህይወታችሁ ስኬት የ3 ጊዜ መብላት፣ የማህበረሰባችሁ ትምህርት ቤት መገንባት፣ የተፈናቀሉት መልሶ ወደ ቀያቸው መመለስ የእናንተ ተርጋታችሁ ስለሆነ ሳቁ። እሺ ተስፋ የቆረጠ ሰው ላይ እንደዚያ ነገር የሚገርም መስሏችኋል? ጠርጌ ነው ማስወጣችሁ። እኔም ብቻዬን ላውራ ነው እየጠጣሁ ያለሁት። የህይወት ግባችሁ ነበርኩ ማለት ነው። የእውነት ግሩፕ ፈጥራችሁ ታወራላችሁ ማለት ነው። ዘ ቶፕ ኦፍ ቶፒክ የእናንተ የህይወታችሁ የቶፕ ማናጀራችሁ ነበርኩ ማለት ነው። የእውነት ይሄ ነበረ ግባችሁ፣ ቀስታችሁ የነበር ማለት ነው። እንዲህ ብትተዋት እንደዚህ ታደርገናለች። እውነት እኔ ቀስታችሁ ነኝ። እውነት እግዚአብሔርን በሉ። ችግር የለውም። አንቺ ሀገር ሞኝነሽ ተላላ የገደለሽ ቀርቶ ግን አይምሮዬ መቀበል ነው የከበደው። የኔ ችግር አይምሮዬ መቀበል አይችልም። ግን ለሰው ምክር ብባል ምን መሆን እንዳለበት አውቃለሁ። እሺ ያ ደስ የሚለው ነገር ብራችሁ ከእናንተ ጋር እንደማይቀበር ግን ደጋግሜ እነግራችኋለሁ። አሁን የጠጣችሁት ውሃ ፓራላይዝ ሊያደርግባችሁ ጸጥ ሊያደርጋችሁ እንደሚችል ለምን ስንጸልይ እባክን የበላነውን የጠጣነውን ከደምና ከስጋችን ጋር አዋህደው እንላለን። ከስጋችሁና ከደማችሁ ጋር ሳያዋህደው ቀርቶ ብራችሁ ከእናንተ ጋር እንደማይቀበር ግን ማወቅ አለባችሁ። ይሄ ሁላ አጫፋሪ ከእናንተ ጋር እንደማይቀበር ነው የምነግራችሁ። እሺ ያ ምክንያቱም እንደዚህ የተናደድኩት ምንድነው ብዙ ነገር አውርተን ተግባብተን መሰለኝ፣ ግን እንደዚህ አሉኝ ሲባል ከፋኝ። ያ ሁላ ያወራነው ነገር ውሸት ነበር፣ ሌላ ነበር። ለምን ጊዜን ፈጅ ዛሴት ማናችንን ስታስቡት አለም ስትሰሙት የተግባባ መስሎን ነበር። ዘንድሮም ግን ዛንቻ ትሰጡብኛላችሁ። በማን በእኔ ሀሳብ ዘንድሮ ያልተስማሙ ሰዎች እውነት አንበሳ ሲያረጅ የዝንብ መጫወቻ ይሆናላል። የእውነት አይ ብዙ ብሰክርም የምናገረውን አውቃለሁ። ክብራችሁን ግን መንካት አልፈልግም። ችግር የለም። የእውነት ታችሁ እንዳትጨረሱ። በማንም ላይ ቂም አልያዝኩም። እንደ ዩር ቂም ያዝኩበት ሰው ያለ በፍጹም። ይገርማችሁ ነገር ሰው አስተነፈስክልን አለበለዚያ ሰላም የለንም ብላችሁ ግሩፕ ብቻ ትፈጥራችሁ አብሩ። እሺ ያ በነገራችን ላይ የበሰበሰን ዝናብ አይፈራም። ለወፍጮ ቤት ሰራተኛ አቧራ ብርቁ አይደለም። እዚህ ሰዓት ያለሁት እሺ ልጄን ይንሳኝ። ዛሬ ልጄን ቴኬር የሚያደርገው አካልን አስተላልፈ የመጣሁት የእውነት ጨርሻለሁ። እኔም ማየት ሲፈልግ ኢትዮጵያ ይመጣል። በጣም ተስፋ ቆርጫለሁ። የምትፈልጉትን ነገር ማድረግ ትችላላችሁ። ማቆም የሌለባችሁ ነገር ፕሊስ እንዳታቆሙ። ጨርሼ ነው የመጣሁት። የእውነት ግን ሀገር ቤት ስገባ ዝም ብዬ የምቀመጥ እንዳይመስላችሁ።
ልጄን ይንሳኝ። በልጄ የምምለው ከአይምሮ እንዳይጠፋ ስለምፈልግ ነው። ለራሴ ቃል መግባት ስለምፈልግ ነው። አይዱ ኢት ነው የምላችሁ። ቅርታ የእውነት ነው የምልሽ። ጠጥቼም ሳልጠጣም ነው ነገርሽ። የእውነት በጣም ምስኪን ሰው ነሽ። እሺ እግዚአብሔር ለልጆች ይሽተውሽ። የእውነት አጉል መጀነን፣ አጉል መኮፈስ፣ በስድብ ውስጥ እንኳን ያ ነገር ያላየሁብሽ ሰው አንቺ ነሽ። እሺ ሳራይ እግዚአብሔር ለልጆችሽ እናት ያደርግሽ። አውቃለሁ ስዊድን ኤምባሲ ማን እንደምታውቂው ሁላ እኔ ከነ ስሙ አውቃለሁ። በጣም አውቃለሁ። ማን ዘመድሽ እንደሆነ እንኳን አውቃለሁ። ያ እንኳን ያልመከተኝ ሰው እንደሆነ አውቃለሁ። ያ እንኳን ደረትሽን ያልነፋሽ ሰው እንደሆነ አውቃለሁ። ገብቶሻል? ስዊድን ኤምባሲ ውስጥ ዋናው አምባሳደር ምንሽ እንደሆነ አውቃለሁ። በጣም አውቃለሁ። ይሄን ያላውቃለሁ። እሺ ግን በዛ ውስጥ ራሱ የእውነት አንቺ ትሻይኛለሽ። በጣም ይቅርታ። እሺ በወሬም በብርም በምንም ቢሆን ሆነም ቀረም ከጎኔ ነበርሽ። እሺ ከአጉል ዛቻ ውስጥ አይደለሽም። እኔ ሰራላታለሁ ተብሎ በየሌሎች መመኪያ አልነበረሽም። እሺ ሳራይ የእውነት የአንቺ የፈለግሽው ነገር ማሰብ ትቻልሽ። እኔ የተሰማኝን ስሜት ነው የምነግርሽ። እሺ የእውነት በጣም ሚስኪን ልብን ያለሽ ኮሜንቶችና ምን ላይ ተደግፈሽ የተመሰረተ ስሜት እንደሌለሽ በጣም ነው ይገባኝ። የአንድ ሰውን ክፋትና ጥሩነት የምታውቀው ክፉ ሰው ሲያጋጥም ነው። ክፉ ሰው ማንነቱ የምታውቀው ጥሩ ሰው ሲያጋጥም ነው። ሳራን በዚህ ሞመንት ውስጥ በጣም ምስኪን ሰው እንደሆነች ነው የተረዳሁት። አንቺ የፈለግሽውን አስቢ። እኔ ግን የተሰማኝም ነግርሽ በጣም ሶሪ፣ በጣም ምስኪን ሰው ነሽ። እሺ ሳራይ ይመችሽ። ሄለን አረዶ የሚባል ስም ስለተሰጠኝ ብቻ ስገፋ አያሳዝንም? ጋይስ 7 ዓመት አንገቴን ሰጥቼ ቀባሪ ያጣሁበት ኬስ አያሳዝን? አንቺ ሀገር ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚባለው ነገር ኤግዛክትሊ አይደለም። ቡቺ እቺ ሸርሙጣ፣ እቺ ናይጄሪያ ቁላ አጣቢ የሆነች ሴት ስሟን ሰሜናዊ ሳይሆን ምስራቃዊ ሳይሆን ሰሜናዊ ሆና ስለመጣች ተቀባይነት አገኘች። ሄለን ግን እድሜ ልኳን አይደለም በቤተሰብ ቀባሪ አታ 7 ዓመት ስትቆም ስሟ ብቻ አረዶ ስለሆነ ተቀባይነት አጣ። አብሮ ይዶለትባታል። አያሳዝን? ያኔ ሄለን ለሰሜን ስትቆም እሷ የጂጂ ፊሽካ ነፊ ነበረች። አያችሁ አይደል? ዘመኑ የማስመሰል እንጂ የመሆን እንዳልሆን አሁን ገባችሁ? እኔ እኮ ሳይኮሎጂ ይገባኛል። አምኖ መቀበሉ ነው እንደዚህ የሚከብደኝ። አያችሁ ከዚህ ላይ ስስቅ እንዴ ማየት ነው የምፈልገው። በጣም ስስቅበት። ለምን ቆሜለት ትርጉሙ ስላልገባው ስቄበት እንዲገባው ፈልጋለሁ። የሆነ ቆሜለት ያልገባው አንድ አካባቢ ስላልመጣ ነው። ስቄለት ግን ከየት እንደመጣው ይገባዋል። ለዓለም ይደወለው እንደ ድል ይደወልና አንተ ባትኖር ገንዘብ ውሎ ይግባ፣ ገንዘብ ምን አባቱ የፈለገ ይውጣ፣ ከክብር በላይ ነው፣ ከክብር በታች ነው። ትሞጋገሳላችኋል። ግን ቆም ብላችሁ ስታስቡት ማንን የከሳችሁ ሲባል ደህና ጫማ እንኳን የሌላትን ሴት ትርጉሙ አይምታተትባችሁ? የእውነት 50 አለቃ ገብሩ አይሆንባችሁ? እኔ ንዴት አይደለም ግርምታም አለብኝ። ዶሮ ጠፍቶበት በሬ ይዞ ጠንቋይ ቤት የሚሄድ አይነት መንፈስም ነው ባየው። ልጄን ይንሳይ ነው የምላችሁ። እግዚአብሔር በጣም ተስፋ የቆረጥኩ ሰው ነኝ። ለምን ሰውን እንደ ሰው አናግሬው ሲራቀቅብኝ ሳይ እያየው እሳተ ጎመራ ውስጥ እግሬ ሲራመድ እያየሁት ነው ያለሁት። እሳተ ጎመራ ውስጥ ሲራመድ
የእኔ ጥያቄ ፕሊስ አፍጥኑት ነው። አታንጠልጥሉ ልቤን። መከራውን ቶሎ ልጋፈጥ ነው ምላችሁ። የእውነት እኔ በህይወቴ መቋቋም የማያቅተኝ ነገር ቢኖር ከልቤ አናግሬ አንድ ሰው ሲራቀቅብኝ ማየት አልችልም። የእውነት አልችልም። ሳልችል ስቀር ምን አይነት ነገር ውስጥ እንደምገባ ታውቃላችሁ? በባዶ እግሬ እሳተ ገሞራ ውስጥ የሚቀልጥ እሳተ ገሞራ ውስጥ የመግባት ልምድ አለኝ። የሆነ በጣም እገባለሁ፣ ገብቼ ማውቃለሁ። የእውነት ገብቼም አውቃለሁ። በ12 ዓመቴ ቤተሰብን ትቼ በባህር ተሻግሬ 5 ዓመት 4 ዓመት የታላችሁ ብዬ እንኳን መግባቴን እንኳን ሳልነግራቸው ቆይቼ አውቃለሁ። እንኳን እናንተ ተራ ሰዎችን አይደላችሁ፣ ከልቤ ያናግራቸው ነው። ከእንግዲህ ቴክስት እንኳን አልጽፈልላችሁ። እናቴ እየተፋውባችሁ እሞታለሁ፣ እግዚአብሔርን እሞታለሁ። ሄለንን ገደላችሁ ብሎ የሚያሞግሳችሁ ማህበረሰብን አያለሁ። የእውነት በጣም ልሞት ዝግጁ ነኝ ነው የምላችሁ። ቃላችሁን አዘጋጁ። ህይወት የመረረው ጆከር አላችሁ አለ ፍየሌ፣ ቀላውን ስጡት። የእውነት ግን ሀገር ቤት እንድደርስ አድርጉኝ። ቀላውን ማንን ይዤ እንደምሞት አሳያችኋል። ልጄን ይንሳኝ፣ ብቻዬን አልሞታት። ሲንቀለቀል ስሜ ሄለን ደሳለኝ አረዶ ወጥቷል። አረዶ በሽታ እዛ ሴት ይህን እንድታውቁልኝ ይፈልጋል። ስሜት ያስቸገራቸው ለሀገር ጠቃሚ ሆነው እስቲ ህዝብ ይዳኝ፣ ዓለም ይዳኝ፣ ህሊናችሁ ይዳኛችሁ። እሺ ህሊናችሁ ይዳኛችሁ። እሺ ማህበረሰብ ሲፈናቀል እውነት የሆነ ከጎናችሁ ቆሟል? እውነት ሌላ ሰው ከጎናችሁ ቆሟል? እኔ ግን የዘር ትርጉም ስላልገባኝ ከሰው ጋር ቆሜ ነበር። እናንተ ግን የማህበረሰብ ትርጉም አይምሯችሁ ላይ ስለገባ እኔ ላይ አድማ አደረጋችሁ አይደል? ይሄ ነው የሚያነድደኝ። ሀረር ላይ የተፈናቀሉት ወገኔ ጋር ብቆም አሁን አጠገባቸው ብሄድ እንዲህ አንከብክቦ እንደሚይዙኝ ያውቃሉ። አያችሁ፣ ከእነሱም አልሆንኩ ከእናንተም አልሆንኩ። እዛ ሴት የሚያስጠላው ነገር ኦሮምኛ እናገራል። ለዛው ተራ ሴት፣ ተራ እናት፣ ተራ ስደተኛ በባህር እዚህ ሀገር የደረሰችን ሰው በመክሰስ ምን አይነት እርካታ ነው የሚገኝ? አስከበርከንም ሲባል እንዴት ልቡ ይሞላል? እንዴት ይገዛል? ብዙ ጥያቄዎች አለኝ። የእውነት ብዙ ጥያቄዎች አለኝ። እሺ በማለት ውስጥ ብዙ ጥያቄዎች ግን አለኝ። ምስክሮቼ የአይጥ ምስክር ድንቢጥ የሚባል ነገር አለ እና የእኔ ምስክር ሆነው እኔ ላይ ድንጋይ ሲወግሩ ሲያይ በጣም ያመኛል። ምክንያቱም ብዙ በጅምላ ሰው ገደሉ ሲገባ ደንግጠው እንጂ ተኩሶባቸው አይደለም ብሎ ሲሳለቅ የነበረ ሰው አውቃለሁ። ቤኒሻንጉል ጉሙዝ ጨርሰን አሁን ወደ እንትን እንገባለን ሲባል ቪዲዮ አለኝ። በስነ ስርዓት አፈር እንኳን ያልቀመሰ አካል በጅምላ ሲጨፈጨፍ ሻምፓኝ የበተነ አካል አውቃለሁ። በጣም አውቃለሁ። እነሱ እንደዛ በጅምላ ሲጨፋጨፉ ሲረጋገጡ፣ እኛ ግን ጅምላ ሳይገባን ያለንን ብር ዘንድሮ እንኳን ታክስ የምንከፍልበት የከፈልኩት መስዋዕትነት አለ። ያ ነው የሚያመኝ፣ ሌላ ነገር አለ። ገዳይ ያለ ተሳዳቢ ሲከሰስ ያማል። ይሄም ሁሉ ያማል። ቢሆንም ግን የሉላችዬ ነው የምጠብቅሽ አለ ገጣሚ። ያ እኔ ይሄ የሚያናድደኝ ከአሁን በፊት ሚዲያ ላይ ባልኖር ኖሮ ምንም አይመስለኝም ነበር። ሚዲያ ላይ መቆየቴ ነው ነገሮችን ሰው ምንም ቢያወራልኝ አልገባኝ የሚለው ብዙ ነገሮችን ስላስተናገድኩ። የእውነት እኔ ለግል ስብናዊ ሳይሆን
ለህዝብ ለሀገር ስብና የመቆሜ ነው ያመመኛለሁ። ሰዎች ለካ የሚቆሙት ለግል ስብናቸው። ይሄ ነው ያመመኛለሁ። እኔ በግሌ ማንም ደርሶብኝ ያውቅ ሰው የሚደፍረኝም ሰው አይደለሁም። በሀገር ሲመጡብኝ በህዝቤ ሲመጡብኝ ነው ጠላቶኝ እንደዚህ ቀባሪ ያጣሁት። ሰዎች ግን ለግላቸው ሲደርሱባቸው ነው ክብራቸውን ለማሳየት ሁኔታዎችና ጊዜዎች የፈጠሩላቸውን የብር ብዛት አክሰስ አድርገው ተገን አድርገው አልደራደርም የሚል ገጸ ባህሪ ወይም ደግሞ ግጥምና ዜማን ይዘው እንትን ያሉት። እኔ ግን በድህነቴ በባዶ እግሬ ባልሰራ ምግብ እየሰራው ኩሽና ውስጥ እየሰራው ታክሲ የከፈልኩ ያለሁት ዘንድሮ እናንተ የምትሞገሱበት እኔ ግን የምሰደብበት ማህበረሰብን ታክስ የምከፍልበት የማላውቀው ማህበረሰብ ያሳዝናል። ይሄ ነው ቢወራልኝ አላምን ያለው አይምሮዬ አልቀበል ብሎ ሳላውቀው በድንገት የሚያወራው ለዚህ ነው። እሺ በጀዋር ደጋፊ ቀባሪ ያጣሁት፣ በጂጂ ደጋፊ ቀባሪ ያጣሁት፣ በጃልማሮ ቀባሪ ያጣሁት፣ እሺ በዳልቻ ቀባሪ ሰው ያጣሁት እኔ ለሰው ቆሜ ነው፣ ለዘር ቆሜ አይደለም። እናንተ ግን ሰው ዘሩን ይቆጥራል፣ ዘራችሁን ቆጠራችሁ። እኔ ግን የምቆጥረው ዘር ስለሌለ አብራችሁ ቆማችሁ፣ ለጆከር ቆማችሁ፣ ለዚች እንቁራሪት ቆሻሻ ሸርሙጣ ቆማችሁ። ይሄን ነገር ምንም ብታስተባብሉ ብታንቆሸባብሉ አይኑሬ መቀበል አይችልም። እሺ ልጄን ነው የምላችሁ። ፕሊስ ኑና ዛሬ ግደሉኝ። እጃችሁም ረዥም አይደለም? ገንዘብ ካለ በሰማይ መንገድ አለ አይደል? ፕሊስ ገዳይ ቅጠሩ። በፍርድ ቤት እንዲከናወን ጉዳይ አልፈልግም፣ በገዳይ እንዲከናወን ነው የምፈልገው። ምክንያቱም እጃችሁ ሰፊ ነው። እንደሆነ አስባችሁ ግን የሰዎች እርምጃም በጉጉት ጠብቃችሁ ታውቃላችሁ። እኔ የፍርዳችሁን ሁኔታ ሳይሆን የቀላችሁን ሁኔታ በጣም እየጠበቅኩ ነው ያለሁት። ፕሊስ የእጃችሁን የሀብታችሁን መጠን በቀላህ እንድታሳዩኝ ይፈልጋል። ፕሊስ ርቀት ሄዳችሁት ፕሊስ ቀላችሁን ሳቡ እና እናንተም እረፍት አግኙ፣ ሰላም አግኙ። ለህይወታችሁን ብልጽግናን ለህዝቡ የምስራችን ብስራትን እንድታበስሩ ጠይቃችኋለሁ። የእውነት የመጨረሻችሁ ታርጌታችሁ እኔ እንዳሁን ገብቶኛል፣ የሄዳችሁበት ርቀት ማለት ነው። እሺ ፕሊስ ሁለት ቀላ እንዳትዘጋጁ። ማስቸግራችሁ ሰው አይደለም፣ አንድ ቀላ ይበቃችኋል። በሬ ላይ ስግደርሱ ክፈች ይበሉኝ፣ እከፍትላችኋል። የእውነት በራሴ ምንም ሆኜ ኃጢአት እንዲመዘገብኝ አልፈልግም። በእናንተ ህልም መጥፋት እንፈልጋለሁ። አስተያየት መስጠት ሲፈልጉ እየተፉ፣ ሲፈልጉ እየሰደቡ፣ ሲፈልጉ እየፈረዱ አስተያየት መስጠት ይችላሉ። እኔ ግን ዝም ብዬ የምባለው ማነው አስተያየት የሚሰጠው ሲባል አስተያየት እየሰጠ ያለውን ሰው ታውቃላችሁ። አያችሁ ላይፍ ፌር አለመሆኗን እንዴት አይምሮ ይቀበል? አስባችኋል? የማንም ሸርሙጣ እኔ ላይ አስተያየት ሲሰጥብኝ ማለት ነው። እና ለጊዜው ዝም በይ ስባል እንዴት ነው አይምሮ ዝም የሚል? ፕሊስ መርዛችሁ መታችሁ በምትሰጡት መንገድ እንድትሰጡኝ በትህትና እየጠየቅኳችሁ ነው ያለሁት። እጃችሁም ረዥም አይደለ? ምንም ማድረግ ትችሉ የለ? የፈለገ ብር ታወጡ የለ? ፕሊስ እኔም በመግደል የፈለጋችሁትን ብር እንድታወጡ እየጠበቅኳችሁ ነው ያለሁት። ለክብራችሁ ማትደራደሩ አይደለ? እኔም በማጥፋት ክብራችሁን አዋጅ አድርጉ። ላልሰማ አሰሙ። እሺ እዚህ ሚዲያ ላይ ያሉ ርምጥምጦች ደግሞ የእናንተን አዋጅ በእልልታ ይዘገቡላቸዋል። እሺ ያ በንጹህ ልቤ ያናግሬያችሁ ነበር።
ያ ስላልገባችሁ አሁን ደግሞ የመጨረሻ ጥይታችሁን እንድታወጡ እያረኳችሁ ነው። እግዚአብሔር ሄለን እስር ተፈርዶብሻል ብባል ወይ ሀገሬ ወይ ግድያ እንዲፈረድብኝ ራሴን ድምፅ የምሰጠው ልጄን ይንሳኝ ይሰጣል። ልጄን ዛሬ ሌላ አካል እንዲቀበለው አስተላልፌ ነው የመጣሁት። ዛሬ አስተላልፌ ነው የመጣሁት። 14 ሰዓት ላይ ቀጠሮ ነበረኝ። እሺ ያ እኔ በሌለውበት ከጎኑ እንዲሆኑ አስተላልፌ ነው የመጣሁት። ወይ ግድያ ወይ ሀገር እንድጠረስ በራሴ ፍቃድ ራሴ እሰጣለሁ። እናንተ በምትፈልጉ ሳይሆን እኔ በፈለግኩት መንገድ ነው የምደረገው የእውነት። ከዛ በኋላ የመጨረሻ የእናንተ ስኬት ይሆናል ማለት ነው። የመጨረሻ ስኬታችሁ ነው። ከዛ ሻምፓኝ ትባተናላችሁ። አንድን ከሰሜን የመጣችን ልጅ ጉድ ሰራናት ብላችሁ ደስታችሁን ታበስራላችሁ። እሺ ያ ከሰሜን ትምጣ እንጂ ማንነቷን ማናውቅ ግን ብዙ ቋንቋ የምትናገር ብላችሁ ትራቀቃላችሁ። እንዴት ትጀነናላችሁ ማለት ነው። እሺ ያ ማን ነው የሚጃንነው ሲባል ማን እንደሆነ ሚዲያ ላይ ሲራቀቅ እንደሚውል እናውቃለን። ግን ልጄን ሳይ ዋጋ አስከፍላችኋለሁ። ቢያንስ አንድ ቤተሰብ ባላስከፍል ሌላ ሰው አይደለሁም እኔ። ሰበስብ እሺ። ደስ የሚለው ነገር አንድ ሀገር ነው የምንኖረው። ግን አንድ ነገር እርግጠኛ ልንገራችሁ፣ ቤተሰብ ራሱ እኔን አያውቀኝ አላውቃችሁ። ራሴን ችዬ ነው የምንቀሳቀሰው። እናንተ ብራችሁን ይዛችሁ፣ እኔ ደግሞ ማንነቴን፣ ህሊናዬን፣ እውነቴን ተደግፌ ነው የምንቀሳቀሰው። እናንተ ተመካከሩ፣ ትደዋውላችሁ። ማንም ይደዋወለው ሲባል የቆሸሸ የመነቸከ ክሎሮክስና ፍላሽ እንኳን የማያጸዳው ሰው በእኔ ላይ ይወያያል። በእኔ ላይ ፍርድ ትሰጣላችሁ። የማንም ቆሻሻ ሸርሙጣ ማለት ነው። እኔ እያሳመመኝ ያለው ይሄ ነው። እሺ ላውጣ ካልኩ ብዙ ቪዲዮ ማወጣባችሁ ሰዎች ናቸው። ሳናግራችሁ ሙድ ያዛችኋል። እኔ አነስኩባችኋል። በጣም ገጠሮ የሆንኩባችኋል። እናንተ ከተሜዎች አይደል? አልገባችሁም እንጂ ከእንድን ጋር ከእብድ ጋር ያደግኩ ሰው የሆነ ከሰው አልፌ ከሻርክ ጋር የተሻገርኩ ሰው ነው። 8 ጀልባ አልፎ 9ኛና 10ኛ ጀልባ አስክሬኑ ባህር ላይ የተንጣለለ እንደዚህ አይቼ ያለፍኩ ሰው ነው። እሺ ያ 2 ጀልባዎች አስክሬናቸው ባህር ላይ ሲንጣለል የነበርኩ ያየው ሰው ነኝ። አልገባችሁ? 10 ዓመት ለምን አይፈረድብኝም? 11ኛ ዓመት ላይ ግን እንገናኛለን ነው የምላችሁ። እናንተን ላላገኛችሁ ይችላል። እውነት እግዚአብሔር እዚህ ምድር ላይ አሽቃባጭ ራሱ እግዚአብሔር አሽቃባጭ ነው ማለት ነው። እግዚአብሔር ራሱ አሽቋላጭ ነው ማለት ነው። እግዚአብሔር ራሱ ለእናንተ ለብር ሰጋጅ ነው ማለት ነው። እሺ ያለ ሲራቀቀ ዘርም በአልፋቤት እየጠራ ሲሳደብ የነበረ ሰው እንደዚህ አትበይና እንደዚህ በይ ሲባል የእሱን ህጋጋት ስጠብቅ አያምም ጋይስ። የእሱ አክብሮትና ሌላ ባንዳዎች በሚያደርጉበት ሴራ መስማማት እንዳለ ሆኖ እኔ ላይ ሲራቀቅ አያሳዝን? የሆነ የሸርሙጣ ልጅ የማዲያት ቂጡ ላይ ወጣ ሰውዬ እኔ ላይ ሲራቀቅ ጂጂ እኔ ላይ የሰው ደም ፈሰሰ ብላ ሻምፓኝ ስትበትን ብዬባችሁ ሞታለሁ፣ እየተፋውባችሁ ሞታለሁ። የሄለን የመጀመሪያ ቃሏ መጥፋት ነው የሚል ብላችሁ እንድትጽፉ ነው ማድረጋችሁ። ሄለን
ኦሮምኛ ስለምትናገር ባትነግሩኝም እኮ ይገባኛል። ሚዲያ ላይ ብዙ ያሳለፍኩ ሰው ነኝ እኔ። ጎጃሜ ወይ ጎንደሬ ብሆን እርግጠኛ ነኝ ይሄን ነገር አታከናውኑብኝም። እሺ ይሄን ያህል አትራቀቁብኝም። እሺ ማለቅለቅ ማሽቋለጭ ግራ ገብቶኝ አይደለም። ማሽቋለጥበት ምንም ምክንያት የለኝም። የምበላው አንድ እንጀራ ነው። ለአንድ እንጀራ ማሽቋለጥ አያስፈልግም። ዛሴት ልክና የእናንተን ዝቃጭነት ማወቅ እንዳለባቸው ስለምፈልግ ነው ይህን ጥሪ ማቀርብላችሁ። እኔ አይደለም ማቀርብላችሁ፣ ፍላጎታችሁ ጥሩ ማናጀር እንዳላችሁ እንደሌላችሁ ነው ማየው። በነገራችሁ የጠጣው ማናገራችሁ ልጄን ይንሳኝ። ዛሬ ልጄን እኔ ማስተዳደር እንደማልችል ነግሬ ነው የመጣሁት። ሀብታምም አይደላችሁ፣ ሽጉጥም ምኑንም መግዛት ትችሉ የለም። ባንኩም ታንኩ በእናንተ እጅ አይደል? ፕሊስ ወይ ታንኩን ወይ ባንኩን እንድደቅኑ እፈልጋለሁ። ለዛ ነው ማበረታቻ ዊስኪ ሻምፓኝ ይኸው እየጠጣሁ ያለሁት። በበትኖ አይሻልም? እኔ ጅሎኜ የገጠር ልጅ ወይ ምናምን ልጅ ሆኜ እናንተ አሁን በጋራ ተሰብስባችሁ ሙድ እያያዛችሁ ነው አይደል? ያቺ የእንትን ልጅ ምናምን እያላችሁ ነው አይደል? ጋይስ እኔ እርግጥ ነው የተወለድኩ ገጠር ላይ ግን የኖርኩት ከእብድና ከህንድ ጋር፣ በጣም ከእብድና ከህንድ ጋር። ከ12 ዓመቴ ጀምሬ የኖርኩት ከተለያየ ስደተኛ ጋር። ብር ባይኖራቸው እውቀት ያላቸው ናቸው፣ ኤክስፒሪየንስ ካላቸው ሰዎች ጋር። እናንተ ግን ከእናንተ ጋር የሚኖሩት የሚያሸረግዱላችሁ ሰዎች ናቸው። ነገ ከእናንተ ዶላር ወይ ብር አተርፋለሁ ብለው ተስፈኞች እንደ ዮኒ ማኛ አይነት ሰዎች ናቸው። እኔ ሳናግራችሁ ጊዜ ጀምሮ ብር አይደለም ልባችሁ ነበረ። ስደነቅ የነበረው በልባችሁ ነበር አይደል? ያ በብራችሁ ያልተደነቁት ለምንድን ነው ታውቃላችሁ? ብዙ ነገር መፈለግ ሰው አይደለሁም በህይወቴ። ባንኬ አካውንት ውስጥ የሚቀመጥ ብር ላይ ብዙ ሰርፕራይዝ የሚሆን ሰው አይደለም። በጅምላ በችርቻሮ ይረጋጋል። ነገ ቤት ይገዛልኛል ምናምን የሚላለ እናቴ ልብስ አጣቢ ናት። ሌላ መልክ የምሰራ ሰው አይደለም። እሺ ሌላ መልክ ሰጥቼ ቢሆን ኖሮ ያንን መልክ እንዲደብቅ ቂጣችሁን እልስ ነበር። ኖ ወይ እኔ የምፈልገው ንግግራችሁና ልባችሁን ብቻ ነው። በዛ ልባችሁ አናግራችሁ ነበር። ግን እናንተ ብዙ ግርማ ሞገስ ስትሰሩ አይቻለሁ። ፕሊዝ ምንም ነገር እንድታቆሙ አልጠይቃችሁም። በጣም እየጠበቅኩ ያለሁት መቼ በእናንተ ቀለሃ እተኮሳለሁ የሚለውን ነው። አሁን ማሴጅ አድርጉልኝ። ሄለን ቀላሁን አስተላልፈናል በሉ፣ በሩን እከፍታለሁ። እሺ ምክንያቱም ሀብታም ምን ይሳነዋል አይደል? የእናንተ ሀብት እኔን ህይወቴን ካላሰዋኝ ምን ያደርግላቸዋል? እሺ ለማንም ሸርሙጣ ተገኝ ካልሆነ ምን ያደርጋል አይደል? እንደ ጨዋ እናገራቸዋለሁ። ሳናግራችሁ ከልቤ ሲሆን ካልሰማችሁኝ ደግሞ በቂም ነው የማናግራችሁ። ተስፋ የቆረጥኩ ሰው ነኝ። በጣም ተስፋ የቆረጥኩ ሰው ነኝ። ልጄ 10 ውስጥ ቢሆን ኖሮ በጣም ይቆጨኝ ነበር። አሁን አስተላልፌ መጥቻለሁ። እናቴ ተሙስ እንደ ቴድሮስ ሽጉጥ ምትደቀንብኝ ምንም አይመስለኝም። የምጠይቃችሁ ነገር ፕሊስ አፍጥኑት ነው የምላችሁ። አፍጥኑት እሺ። ምክንያቱም የእናንተ የህይወት ስኬት ነው፣ የእናንተ የቢዝነስ እድገት ነው የኔ መጥፋት። እሺ እናንተ እንደምትሉት የአማራ ማሽቆልቆል የፋኖ ምናምን እኔ ከሆንኩኝ ፕሊስ እኔን አጥፉና እስቲ 4 ኪሎ ነው 6 ኪሎ ነው 8 ኪሎ የምትሉትን ግቡት። እኔ ከመሰልኳችሁ መሰናከል እኔ እንዳሰብኩት እንደዚህ አይነት መሰሪነት ካለኝ ማለት ነው
አንድ ሰው ሞዴሬተር ካስገባችሁ እናቴ ትሙት ጠርጌ ነው የምጨርሳችሁ። እኔ እየጠጣሁ ያለሁት የልቤን ለማውራት ፈልጌ፣ ምክንያቱም የእውነት ነግሬያቸው አልገባቸውም። ተፍቼባቸው እንዲገባቸው እፈልጋለሁ። ንዴታቸው እንዲጨምር እፈልጋለሁ። ከዛ በኋላ ሰራውላት ብለው ግሩፕ ፈጥረው ሚዲያ ላይ እንዲወራላቸው እፈልጋለሁ። ለማን የሰራው ሲባል ለሄለን ለኦባማ ነው የሰሩት፣ ለዶክተር አብይ ወይስ አሰብን ያስመለሱት የሚለውን ጥያቄ ህዝብ እንዲያነሳ እፈልጋለሁ። ከኔ መሞት በኋላ፣ ከኔ መታሰር በኋላ፣ ከኔ ሞደም በኋላ አንዳንድ ጊዜ